አዲስ አበባን በእንባ ያጠበው የጭካኔ ጥግ ተመልከቱት። ይኖጣል የ30 ዓመቱ ወጣት ኪሩቤል ከበደ አሳዛኝ አሟሟት። በአዲስ አበባ በፈረንሳይ ጊዮርጊስ ቤተክርስቲያን ሥርዓተ ቀብሩ የተፈጸመው ግለሰብ በማዳበሪያ ተጥሎ ነው ተባለ። ብቁ አባታችን ፍጥፍጥ ብሎ አለቀቶም ጥግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ለማን ነው አቤት የሚባለው? ዛሬም በአርሲ ኦርቶዶክሳውያን በሃይማኖታቸው ምክንያት እየተገደሉ። አቡነ ፋኑኤል ከ120 ሚሊዮን ብር በላይ የተገመተ G+2 ህንፃ መኖሪያ ቤታቸውን ለመቄዶንያ በስጦታ አበረከቱ። ለወንጌል ምን ቦታ ነው የተሰጠው? ሲጀመር ንግስ ሲሆን ውደት ከዞረ በኋላ ቀጥታ ሰው አረፍ እንዳለ ለምንድን ነው ወንጌል የማይሰበከው? ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዲስ ቪዲዮ ተመልሼ መጥቻለሁ። በዛሬው ቪዲዮ እንግዲህ የምንመለከተው በአዲስ አበባ እጅግ በጣም ጭካኔ የተሞላበት አሰቃቂ ድርጊት ተፈጽሟል። ይህ ነገር ምን እንደሆነ አስቃኛችኋለሁ። አርሲም ዛሬ እያለቀሰች ትገኛለች። አንድ ሊቀ ጳጳስ ደግሞ ወደ 130 ሚሊዮን ብር የሚያወጣ ቤታቸውን ለመቄዶንያ ሰጥተዋል። ይሄስ ነገር ምንድነው የሚለውን አስቃኛችኋለሁ። እንግዲህ ቤተክርስቲያን ለወንጌል የሰጠችው ቦታ ምንድነው? ከገንዘብ አሰባሰብ ይልቅ ለወንጌል የሰጠችው ቦታ ምን ያህል ነው የሚሉ ነገሮችን የምንመለከት ይሆናል። የመንግስትስ ድርሻ ምንድነው የሚለውን አንድ እህታችን የምታነሳቸው ሐሳቦች አሉ። እነዚህንና ሌሎችን ነገሮች በስፋት አስቃኛችኋለሁ። እስከ መርሃ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን፣ ሼር እና ሰብስክራይብ ማድረጋችሁን እንዳትረሱ። እስቲ ከሁሉ በፊት በአርሲ እንጀምር። ለማን ነው አቤት የሚባለው? ዛሬም በአርሲ ኦርቶዶክሳውያን በሃይማኖታቸው ምክንያት እየተገደሉ። መንግስት አይደለን ዜጎቻችንን አንጠብቅ? መንጋውን የሚጠብቅ መሪ አባት ጠፍቷል። ሁሉም ዝምታን መርጧል። እኔ ላይ ካልደረሰ እኔ ላይ የሆነ ነገር ካልሆነ በስተቀር ብሉ ዝም ብሏል። በማህተባቸው በዚች ኦርቶዶክሳዊ በመሆናቸው ምክንያት ብቻ እስከ ዛሬዋ ቀን ድረስ እስከ ሚያዝያ 24 ድረስ መከራ፣ ሰቆቃ፣ ችግር፣ ስደት የሁላ ነገር የሚደረገው ኢትዮጵያ ውስጥ ባሉ አርሲ ውስጥ በሚገኙ ኦርቶዶክሳውያን። ከኦርቶዶክሳውያን ውጪ እንደዚህ አይነት መከራ እየደረሰባቸው ያለ አንድም ዜጋ አታገኙ። አንድም። ታዲያ ለማን ነው አቤት የሚባለው? ማንን ነው የምንጠይቀው? ማንን ነው ጠብቋቸው የምንለው? ኧረ ግድ የላችሁም አባቶች፣ ዝምታችሁን ስበሩና ስለ አርሲ ኦርቶዶክሳውያን የሆነ መፍትሄ ፍጠሩ። የአርሲ ኦርቶዶክሳውያን ስቃይ፣ የአርሲ ኦርቶዶክሳውያን መከራ እንግዲህ በየጊዜው ማቆሚያ አጥቷል ማለት ነው። በየዕለቱ በየጊዜው የአርሲ ወገኖቻችን ይገደላሉ። ንጹሃን ወገኖቻችን ምንም የማያውቁ እነዚህ ንጹሃን ወገኖቻችን በየጊዜው በማንነታቸው በሃይማኖታቸው ምክንያት እየተገደሉ ይገኛል። ማን አቤት እንደሚልላቸው፣ ማን አይዟችሁ እንደሚልላቸው፣ ማን ጠበቃ እንደሚሆንላቸው አላውቅም። ግራ እየገባን ነው። ቤተ ክህነቱም ዝም፣ የሚመለከተው አካልም ዝም ብሏል። የእነሱ እልቂት ግን ዕለት ዕለት እየጨመረ እየመጣ ነው ማለት ነው። አሁንማ ሞታቸውን አለማምደውናል። እንደቀደመው እንደ በፊቱ ራሱ አንደነግጥ። በጣም የሚያሳዝን ጊዜ ደርሰናል። እግዚአብሔር ሰላሙን ምሕረቱን ያምጣልን። ሌላ ምን ማለት ይቻላል? አንድ ነገር እንድታምኑ ፈልገው ግን የንጹሃኑ ደም በከንቱ ፈሶ አይቀርም፣ በከንቱ ፈሶ አይቀርም። ይህንን በደንብ ማመን ያስፈልጋል ማለት ነው። በደንብ ልታምኑ፣ በደንብ ልንረዳ ያስፈልግ። እግዚአብሔር አንድ ቀን ደማቸውን ይበቀልላቸው። ዛሬ ገዳዮች ደስታ ያገኙ መስሏቸው፣ ዛሬ ገዳዮች ረፍት ያገኙ መስሏቸው፣ ዛሬ ገዳዮች ጀብድነት የሰሩ መስሏቸው ከሆነ ተሳስተዋል። ነገ በሰፈሩት ቁና መሰፈራቸው ማይቀር ነው ማለት ነው። ይህን በደንብ አስተውሉ። አንድ ነገር ላስቀኛችሁ ወደ ሌሎቹ ከማለፋችን በፊት እንግዲህ ሰሞኑን በዚህ በቴዲ አፍሮ ዘፈን ተከትሎ ዳስጣል የሚለው በጣም በሚገርም ሁኔታ ብዙ እየገረመኝ ያለው በሰዎች ዘንድ መነጋገሪያ መሆኑ ሳይሆን በቤተ እምነቶች በሃይማኖት አባቶች በተባሉት ሁሉ እንደ ርዕስ እንደ አጀንዳ ተደርጎ እየተወሰደ ነው። ሁለት ነገሮችን ላስመልክታችሁ። በእስልምናው በአንድ መስጊድ ላይ የተደረገውንና ሄኖክ ድንቁ የተባለው ምላሽ ከሱ ጋር ተያይዞ የተነሳውን ሐሳብ የሰጠበትን መልስ እንመልከት። ትውልድን አገር ፈርሳለች ዳስህን ጣል ተብሎ አይገነባም። ይሄ ማህበራዊ ሳይንስን የማያውቁ ግለሰቦች ናቸው። ትውልድ እንዴት እንደሚታነጽ የሊደርሺፕን ሳይንስ የማያውቁ ገጣሚዎች፣ አዝማሪዎች ናቸው የሚሉት። ብዙ ጊዜ ችግሩ ምንድነው?
ታዋቂ ሰው ስትሆኑ ማህበረሰብን አትቀላቀሉ። ይሄ ፈተና ይገጥመን። ትውልድ የሚታነጸው ተስፋ በመስጠት ነገ የተሻለ ይሆናል ብሎ እንዲያስብ በማድረግ እንጂ አገር ሙታለች ዳስታል ብለህ ለትውልድ አይነገር። ኃጢአት ነው ዘፈን። እንደው ከዚያ በታች ግን ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ እንደው ሌላውን ተውት እሺ፣ ያላገባው የሴቱ በቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ እንዴ ትይው ቆይ ግን አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው እንደው የምትዘሉት ማለት ነው? ይው ይገርመኛል። ማምናገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። እንዴት ናችሁ? ቴዲ አፍሮ የዘፈኑ ሎጎ ኢቶሪካ ብሎ ሲሰይመው መሀል ላይ ምን እንዳለ አስተውላችሁታል አይደለም? የአክሱም ሐውልት አለ፣ ከስሩ ደግሞ የአፍሪካ በክብ የአፍሪካ ስዕል አለበት፣ ከላይ የአክሱም ሐውልት ነው ያለው አይደለም? አንተ ማን ስለሆንክ ነው የአክሱምን ሐውልት አንስተ ባዶ አድርገ ሎጎ አሰርተ የለበስከው? ሁለተኛ ላይ ደግሞ ይሄኛው የኖክ ድንቁ የምትባል የኦሮሞ አንደኛ ቀንደኛ ጠላት ገባችሁ? እንግዲህ እንደሰማችሁት ነው። እሱንም አላቃቸው ከዚህ በፊት አይቻችሁ አላቅ ሰዎች ናቸው እነዚህን ቪዲዮዎች የላኩልኝና እስከመቼ ነው ዝም የምትለው? ውሸት ሲደጋገም እውነት ይመስላልና የሆነ ነገር በል መልስ ጥበት ስላሉኝ ነው የመጣሁት እንጂ ለሱም ይሄ መልስ አይገባቸውም። በዘርና በፖለቲካ ነገሮችን ከሱ ጋር ለማገናኘት የሄዱበት ርቀት በጣም ነው የሚያስገርመው። ኤአይ የተሰራባቸው ፎቶዎች እነዚህ ናቸው። ኦሪጂናል ፎቶዎቹ ደግሞ እነዚህኞቹ ናቸው። ሲታዩ እሱም ከ30 ዓመት በላይ ይመስላሉ። ግን ኤአይ ይሁን ኦሪጂናል ፎቶ ለይተው ምንም የሚያውቁት ነገር የለም። ባይሆን ቲሸርቱን ለብሼው እንኳን ቢሆን ስማይ ራይት መብቴ ነው። ቴዲ አፍሮን በጣም የምንወደው የምናደንቀው አርቲስት ነው። ስለዚህ መብቴ ነው። ለዚህ ለማይረባ ላይክ ለፎሎወር ብላችሁ በዚህ ልክ ዘቅታችሁ ወርዳችሁ የማይሆን ነገር መስራት ህዝብን ከህዝብ ጋር ለማጋጨት። በነገራችን ላይ ሰዎች እንዲጠሏችሁ ማድረግ ይችላሉ። እግዚአብሔር እንዲጠላችሁ ማድረግን አይችሉም። በፍጹም አይችሉም። እና ሰከን ብላችሁ ነገሮችን ለማየት ሞክሩ። ኮሜንት ላይ የምትራኮቱ ሰዎች መጀመሪያ ኤአይ ነው ኦሪጂናል ነው ምናምን የሚለው ነገር መጀመሪያ ለዩ። እነዚህ መለየት ሳይችሉ ቀርተው የመጣላቸውን መተው እዚህ ጋር ሲያወሩ ሁሉንም ነገር ተቀብላችሁ እንትን አትበሉ፣ አትንጫጩ። ይሄን ለመናገር ነው። አመሰግናለሁ። እንደተከታተላችሁት ነው። ባይዘው የሃይማኖት አባቶች ስንባል ስለ ሰላም፣ ስለ ፍቅር፣ ስለ አንድነት የፈለገ ጦርነት ቢኖር የፈለገ ጸብ ቢኖር የፈለገ አለመቻቻል ቢኖር እንኳን ወደ መቻቻል መንገድ፣ ወደ ሰላም መንገድ፣ ወደ ፍቅር መንገድ የሚሰበክበት የስብከት ቦታ እንጂ ዘፋኞች ባወጧቸው ዘፈኖች በሚነሱ ፖለቲካዊ ውዥንብሮች እየተነሳን ምላሾች የምንሰጥ ከሆነ አላውቅም፣ ተገቢ ነው ብዬም አላስብም። በዚህ ላይ እናንተ ሐሳብ አስተያየታችሁን እንድትሰጡ እየጠየቅኩኝ ወደ ብፁዕ ሊቀ ጳጳሱ እንለፍ እስቲ። ብፁዕ አባታችን ስቅስቅ ብለው አለቀሱም። ይሄ ቪዲዮ ለታሪክ ይቀመጥም። ኦርቶዶክሳዊ ሆኖ ይሄን ቪዲዮ ሼር ሳያደርግ ማንም ሰው እንዳልፍ ሁላችሁም ሙሉ ተመልከቱልኝ። ኮሜንት ላይ እናመሰግናለን እያላችሁም ይህንን ታሪካዊ ዜና አዳምጦም። ዋሽንግተን ዲሲና የአካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤልም ለበርካታ ዓመታት የኖሩበትንና በግምት 130 ሚሊዮን ብር የሚያወጣውን የግል መኖሪያ ቤታቸውን ለመቄዶንያ የበጎ አድራጎት ድርጅት ሙሉ በሙሉ ፈቃዳቸውን ለግሰዋል። አባታችን ቤቱን ለመቄዶንያ መስራች ለዶክተር ቢንያም በለጠ ሲያስረክቡም እጅግ ተንሰቅስቀው አልቅሰዋል። ይህ የኔ ንብረት አልነበረም፣ አደራ ነበረብኝ፣ ሳልሞት አደራዬን ማስረከብ አለብኝ በማለት ነው ስጦታውን ያበረከትኩት። ይህ እንባ የንብረት ማራቅ ሳይሆን አደራን የመወጣት የደስታ እንባ ነው ሲሉ ተናግረዋል። ብፁዕ አቡነ ፋኑኤል መቄዶንያ ቤቱን እንደፈለገው እንዲያደርገው ሙሉ ስልጣንም ሰጥተዋል። ቢፈልግ ሸጠው ለአረጋውያን ይጠቀምበት፣ ካልሆነም ለነዳያን መጠለያነት ይጠቀምበት። ይህ ተግባር ለሁላችንም ትልቅ ትምህርት ነው። ንብረታችንን እንደ ግል ሀብት ሳይሆን
ለወገን የምናካፍልበት አደራ አድርገን እንድንቆጥር ያስተምረናል። ብፁዕ አቡነ ፋኑኤል ሙሉ ንብረታቸው ማለትም 130 ሚሊዮን ብር የሚያወጣ ገንዘብ ቤታቸውን ለመቄዶንያ ነው የሰጡትና እንደዚህ አይነት አባት ስላለን ምን ያህል እንደምደሰት እንግዲህ ከ120 እስከ 130 ሚሊዮን ብር የሚያወጣ በቃሊቲ አካባቢ የሚገኘውን መኖሪያ ቤታቸውን ለሰጡ ለመቄዶንያ እንደሰጡ ብፁዕ አቡነ ፋኑኤል እንደሰጡ ሰምታችኋል። ጥሩ ነው። አንዳንድ ሰዎች ግን የተለያዩ ሀሳቦችን ሲያነሱ ይስተዋል። በሁለት መንገድ ማለት ነው። አንድ ሊቀ ጳጳስ መነኩሴ ሆኖ ገደ ዓለም በቃኝ ያለ ሰው ይህን ያህል ሀብት ኬት አምጥቶ አከማቸ፣ የቤተክርስቲያኗ ገንዘብ ተዘርፎ ነው የሚሉ አንዳንድ አካላቶች ደግሞ መልካም ጥሩ የሚባሉ ነገሮችን እየገለጹ ይገኛሉ። መስጠታቸው ለበጎ አድራጎት ማዋላቸው ምንም እንከን የሚወጣለት ነገር አይደለም። ነገር ግን በቤተክርስቲያናችን በፍትሐ ነገሥት ላይ እንግዲህ ብፁዓን አበው ሊቃነ ጳጳሳት ከሆኑ በኋላ ያላቸው ንብረት ራሱ በቤተክርስቲያኒቷ ወራሽ ቤተክርስቲያኒቷ እያንዳንዷን ነገር ቤተክርስቲያኒቷ በቁም እያሉ እንኳን ሀብቶች እንዲያካብቱ አይፈቀድላቸውም። ይሄ በፍትሐ ነገሥቱ ያለ ነውና ከዚህ ጋር ተያይዞ እንዴት ነው ይሄ ነገርስ የሚሆነው? እንግዲህ ጳጳሳቱ ወዴት እየሄዱ ነው? ጳጳሳቱ ይሄን ያህል ሀብት እያከማቹ የምዕመናኑን ገንዘብ እየዘረፉ የቤተክርስቲያን ገንዘብ እየተዘረፈ የሚሉ ሰፊው ዥንብሮች በዚህ እየተነሱ ይገኛሉ ማለት ነው። ብፁዕ ሊቀ ጳጳሱ ከዚህ ጋር ተያይዞ እንግዲህ ከ20 ምናምን ዓመታት በፊት የተሰራ ቤት እንደሆነ ተናግረዋል። ከ20 ምናምን ዓመት በፊት የተሰራ ቤት ነው በሚል ተናግሯልና እንደው ብፁዕ ሊቀ ጳጳሱ ይህን ማድረጋቸው ምን ይሰማቸዋል እናንተ? ጥሩ ነው። ለመስጠትን የመሰለ ነገር የለም እና በዚህ ዙሪያ በርካታ የሚነሱ ዥንብሮች መቼም ይገባቸዋል ብዬ አስባለሁ። ከዚህ ጋር ተያይዞ ምን አይነት ሀሳብ ነው ያላችሁ? በዚህ ላይ ያላችሁን ሀሳብ ብትገልጹ ከቤተክርስቲያኒቷ መጽሐፍ ከህጓ ከፍትሐ ነገሥቷ ጋራ አያይዘን ይህንን ነገር ብንመለከት ምን ትላላችሁ የሚለውን ሀሳብ እፈልጋለሁ። ወደ አዲስ አበባ በጣም አሰቃቂ ሁኔታ ወደ ተገደለው ልጅ እንለፍ። አዲስ አበባን በእንባ ያጠበው የጭካኔ ጥግ ተመልከቱት። ወጣት የ30 ዓመቱ ወጣት ኪሩቤል ከበደ አሳዛኝ አሟሟት። የአዲስ አበባ ፖሊስንም አናግረናል። መረጃውን በአጭሩ አቀርባለሁ። በፈረንሳይ ሌጋሲዮን ተወልዶ ያደገውና በተለያዩ የንግድ ስራዎች የሚተዳደረው ታታሪ ወጣት ኪሩቤል ባለፈው አርብ ከቤት እንደወጣ አልተመለሰም። ቤተሰብ በከፍተኛ ድንጋጤ ፖሊስ ዘንድ ሪፖርት ቢያደርግም በሕጉ መሰረት የጠፉ ሰዎች ፍለጋ የሚጀምረው ከ24 ሰዓት በኋላ በመሆኑ ያ ጊዜ ለቤተሰብ እጅግ አስጨናቂ ሆኖ አለፈ። የዘገየው ፍለጋ መጨረሻ ግን ማንም ሊሰማው የማይፈልገው መርዶ ይዞ መጣ። የኪሩቤል አስከሬን ብሔረ ጽጌ መናፈሻ አካባቢ ቆሻሻ ገንዳ ውስጥ በጆንያ ተጠቅልሎ ተገኘ። ገዳዮቹ የፈጸሙት ጭካኔ አእምሮን የሚዘገን ነው። ማንነቱ እንዳይለይ ፊቱን በጭካኔ ተልትለው አፉን በፕላስተር አሽገውታል። መርማሪዎችን ለማሳሃትም ሆን ብለው የጓደኛው መታወቂያም አስከሬኑ ላይ ጥለውት ሄደዋል። በዚህ ሁሉ መሃል አእምሮን የሚፈትነው ትልቁ እንቆቅልሽ ደግሞ የኪሩቤል መኪና ምንም አይነት ጉዳት ሳይደርስበትና ሳይዘረፍ ሳሪስ አካባቢ በሰላም ቆሞ መገኘቱ ነው። ይህ ግድያ ከንብረት ዘረፋ የዘለለም ሌላ ምስጢር እንዳለውም የሚያሳየው ይሄ ነው። ዘሀበሻ ያነጋገራቸው የአዲስ አበባ ፖሊስ ከፍተኛ አማር በበኩላቸው ወንጀለኞቹ ለማሳሳት የጓደኛውን መታወቂያ ቢጥሉም ትክክለኛ ማንነቱ መለየት መቻሉንና የተጠረጠሩ ሰዎችን በቁጥጥር ስር አውሎ ከፍተኛ ምርመራ እያደረገ መሆኑን ገልጿል። ምርመራውም ይቀጥላል ብሏል። የወጣቱ የቀብር ስነስርዓት በትናንትናው ዕለት በፈረንሳይ ጊዮርጊስ ቤተክርስቲያን እንደተፈጸመ ቤተሰብ ለዘሀበሻ ገልጿል። ይህንን የአዲስ አበባ ወጣት ተልትለው ማንነቱ እንዳይታይ በጆንያ ጠቅልለው የቆሻሻ ገንዳ ላይ የጣሉት እነማን ናቸው የሚለውና ከግድያው በስተጀርባ ያለውን የፍትህ ስርዓቱ እውነተኛው ፍትህ አውጥቶም አጥፊዎች ላይ የማያዳግም እርምጃ እንዲወስድ እየጠበቀ ነው። በአዲስ አበባ በፈረንሳይ ጊዮርጊስ ቤተክርስቲያን ስርዓተ ቀብሩ የተፈጸመው ግለሰብ በማዳበሪያ ተጥሎ ነው ተባለ። የ30 ዓመቱ ወጣት ኪሩቤል ከበደ አሟሟት ነዋሪዎችን እጅጉን በእንባ ያጠበና
ሰሜን ሁሉ በሐዘን የሰበረ አሳዛኝ ክስተት ሆኗል። በፈረንሳይ ሌጋሲዮን አካባቢ ተወልዶ ያደገውና ከቅርብ ጊዜ ወዲህ ኑሮውን በጎፋ ገብርኤል አካባቢ የነበረው ይህ ወጣት በተለያዩ የንግድ ስራዎች ላይ ተሰማርቶ ለቤተሰቦቹ ትልቅ ተስፋ የነበረው ታታሪ ማንም ሊሰማው የማይፈልገውን ጉዳይ አስክሬኑ ብሔረ ጽጌ መናፈሻ አካባቢ የሚገኝ የቆሻሻ መጣያ ገንዳ ውስጥ በጆንያ ተጠቅልሎ ፊቱ እንዳይታይ በመተልተል እጅግ አሰቃቂ ተደርጎ ተገሏል። ወጣቱ የተገደለበት አሰቃቂ መንገድ አንጀትን የሚበላ ነው ያሉት ነዋሪዎቹ፣ መኪናው ግን ሳሪስ አካባቢ ምንም አይነት ጉዳት ሳይደርስበትና ሳይዘረፍ በሰላም መቆሙ ቤተሰብን ይበልጥ ግራ አጋብቷል። የአዲስ አበባ ፖሊስም በወንጀሉ ላይ ተጠርጣሪዎችን በቁጥጥር ስር አውሎ እያጣራ መሆኑን ዘሐበሻ ዘገባውን አጠናቅሯል። ሞትን ባይዘው ተለማምደናል። ምን ደነግጥ ራሱ አይመስለኝም። በቃ በየዕለቱ ሞት ነው፣ በየዕለቱ ሰቆቃ ነው፣ በየዕለቱ ተጎዱ ነው፣ በየዕለቱ እንዲሆኑ የሚባሉ በርካታ ነገሮችን ነው የምንሰማው። ይሄ በጣም እጅግ በጣም እኔ እንጃ አሳፋሪ የሆነ ድርጊት ነው። አሁን እንግዲህ በዚህ ገና ወጣት በሆነው በ30 ዓመቱ ልጅ ላይ እንዲህ አይነት አሰቃቂ እንግዲህ ህግ ባለበት ሀገር ባለበት እኔ ሰውስ ምን ሆኖ ጨከነ ነው ግራ የሚገባኝ። ምን ሆነን ነው ይሄን ያለ የተጨካከን ነው? ምን አይነት ክፉ መንፈስ ቢመጣብን ነው? ምን አድርገን ነው? ለምንድን ነው ይሄን ያህል ጭካኔ ውስጥ የተገባበት መንገድ? እንዴት አስቻላችሁ? ያን ሁሉ ለማድረግ ገደላችሁት። ሞቱ አይበቃም? ከዛ በኋላ እነዛን አሰቃቂ ነገሮች ለማድረግ እንዴት እጃችን አይምሮዎቻችን ታዘዙ? በጣም እጅግ የሚያሳዝን ነገር ነው። ነፍሱን ይማር። ምን ይባላል? ደሙንም እግዚአብሔር አምላክ ይበቀልለት፣ ለቤተሰቦቹም መጽናናትን ያድል ለማለት እፈልጋለሁ። እሺ እንግዲህ ወደ ከዚህ ጋር ተያይዞ አንዲት ሰው እንግዲህ በፓርላማ ውስጥ ያነሳችውን ሐሳብ ላስቀኛችሁ። ጽግና ምናምን ከህዝብ ደህንነት በኋላ ነው የሚመጣ። ለመሬቱ አይደለም እኮ ብልጽግና ለህዝብ ነው። ህዝብ ደግሞ ሲኖር ነው መጀመሪያ ወጥቶ መግባት ሲችል። እስቲ አስቡት፣ ተኝቶ እነሳለሁ ብሎ ሰው እየተጨነቀ እየተኛ መንግስት ምንድን ነው የሚሰራው? መጀመሪያ መነሻውን አማራን ማጥፋት ማዳከም፣ ዘሩን ማጥፋት ስለሆነ እሳቢያቸው ማለት ነው። ስለዚህ ይሄ በስልጣን ላይ እያሉም ሲሰሩት ነው የነበረው። ከስልጣን ሲወርዱ ደግሞ ዋና ስራ አድርገው እየሰሩት ያለ በተጨባጭም እያስለቀሰን። እንዴት ነው እያለቀስን የምንቀጥለው? መንግስት ባለበት ሀገር፣ ሰራዊት ባለበት ሀገር፣ የሰላም ሚኒስትር ብለን በዓለም የሌለ እኛ ሀገር ያለ የሰላም ሚኒስትር ባቋቋምንበት ሀገር እንዴት ነው የህዝባችን ሰላም ማስጠበቅ የማንችለው? ትዕግስትም እኮ ልክ አለው። ሁሉ ነገር ልክ ሲኖረው ነው የሚያምረው። ከልክ ሲያልፍ ሁሉ ነገር ይበላሻል። እኔ እች ሀገር የምትቆመው በሁላችን ኢትዮጵያውያን ትከሻ ነው ብዬ ነው የማምነው። አዎ፣ የመንግስት ድርሻው ምንድን ነው? መንግስት በዚህ መንገድ ምንድን ነው መውሰድ ያለበት? የህዝብስ ድርሻ ምንድን ነው? ልማቶች ቢሰሩ የተለያዩ መሰረተ ነገሮች ቢደረጉ ህዝብ ሲኖር ነው አይደል? እነዚህ ነገሮችስ ከምን አንጻር ነው የሚታዩት የሚሉ ሰፋ ያሉ ጥሩ ሀሳብ በጣም ጥርምጥን ብላ ጥሩ ሀሳብ ቀርቧልና እንግዲህ ዜጎች በህይወት ስንኖር ዜጎች ወጥተው መግባት ሲችሉ ዜጎች መስራት ሲችሉ ነው አይደል ሀገር አለ የሚባለው። የመንግስትም ደግሞ ቀዳሚ ስራው የዜጎችን ደህንነት የዜጎችን ሰላም መጠበቅ ነው፣ ህግ ማስከበር ነው። እነዚህ ወጣ እያሉ ህዝብ ላይ የሚያደርሱ በደል የሚያደርሱ አካላቶችን መክታት ነው። ይሄ ይመስለኛል የመንግስት ድርሻ። ሌላው ከሰላሙ በኋላ የሚቀጥል ነው እና እነዚህ ነገሮች ላይ መንግስት ትኩረት ቢያደርግ ለማለት እፈልጋለሁ። እሺ ወደ ቤተክርስቲያን እንለፍ። ሁለት ነገሮችን አስቃኛቸዋል። በመጀመሪያ ቤተክርስቲያን ለወንጌል የሰጠችው ቦታ፣ በወንጌል ላይስ ቤተክርስቲያኒቷ እየሰራች ነው? ለወንጌል ምን ቦታ ነው የተሰጠው? ሲጀመር ንግስ ሲሆን እውደት ከዞረ በኋላ ቀጥታ ሰው አረፍ እንዳለ ለምንድን ነው ወንጌል የማይሰበከው? ለምንድን ነው 15 ደቂቃም ይሁን 20 ደቂቃ ሰው በተመስጦ እንግዲህ ረጅም ሰዓት 3 ጊዜ እውደት ተዙሮ አባቶች ዝማሬ ነው። ዝማሬ በጣም የዋለበትን እንደገና ተመልሰን ዝማሬ እንደገና ተመልሰ አሁን ይሄን ወንጌል ዘመኑን ይዋጃል ብለን ለመጥቀስ እንችላለን ወይ? ይሄ አልሆነም። አሁንም ለወንጌል የተሰጠው ቦታ ትክክል ነው ብለን መውሰድ የለብንም። ሰው ከደከመ በኋላ እንዴት ይሰማል? እንዴትስ ማስታወሻ ይዞ በማስታወሻ ሊመዘግብ ይችላል? ይሄ መስተካከል ያለበት ነው። አሁንም ዘመኑን እንዋጅ በዚህ ጉዳይ ላይ። ሁለተኛ ሰርክ ጉባኤ ላይ ብለን የምንጠቅሰው
ቅድም እዚህ አንድ ወንድሜ የተናገረው ሐሳብ ነበረና ለምሳሌ በአዲስ አበባ ብዙ ሰባኪያን አሉ ተብሎ ቅድምም ከጥናቱ ሲጠቀስ ነበረ። በየሀገረ ስብከቱም ቢሆን በዋና ከተማዎች ብዙ ሰባኪ አለ። ግን መምሪያው ለምሳሌ ከጠቅላይ ቤተ ክህነት እስከ ሀገረ ስብከት እስከ ወረዳ ድረስ የስብከተ ወንጌል መምሪያ አለው። ሰባኪዎችን በደንብ ያውቃቸዋል። ማንኛው በአውደ ምሕረት ቆሞ በሰርክ ጉባኤው ለህዝቡ የሚጠቅም መልእክት እንዴት እየተላለፈ ነው የሚል ጥናት እንዲያውም ቅድም እንደ ደህንነት ሰባኪዎችን ያጥኑ ብሏል አንድ ወንድም የቅድም የጠቀስኩት። በመሰረቱ እሱ ይቅርና የግል ሰባኪውን ህይወት ከማጥናት በአውደ ምሕረት የሚሰበከውን ነገር የሚናገረው የሚሰብከው በደንብ ይታያል። አንዳንዱ ራሱን ይሰብካል። ደሞዝ ቤተክርስቲያኗ እየከፈለችው ራሱን ይሰብካል። እንዴት እና በደንብ መታየት አለበት። እንዲያው መላከ ሰላም ክቡር የምናከብረው ወንድማችን ከጠቅላይ ቤተ ክህነት ጀምሮ እሱም ሀገረ ስብከቱም ወረዳ አጥቢያውን መከታተል አለበት። ማንኛው ጥሩ ሰባኪ ነው? ማንኛው ምዕመኑን ያገለግላል? ወገኖች እዚህ ጋር አሁን ጥሩ መስተንግዶ ተስተናግደናል። ምሳ በልተናል። ውሃ በየጊዜው እየቀረበ ነው። ቁርስ ምናምን። ሰባኪው እኮ ከአንድ ቤተ ክርስቲያን 8 ሰባኪ ተመድቦ ወይ 12 ተመድቦ መጥቶ ካባውን ለብሶ ቁጭ ነው የሚለው። አያስተናግድም እኮ። ወንበር በአግባቡ ቀርቧል ወይ? ምዕመናን እየተቀመጡ ነው ወይ? ለወንጌል የተሰጠው ትኩረት እኮ በጣም የወረደ ነው። አንድ ቦታ ላይ እንዲህ አይነት ነገር ተሰርቶ አይቻለሁ። ያ ቢደገም ለምሳሌ ከአንድ ጉባኤ ላይ 3 ስብከተ ወንጌል ይመደባል። በሰርክ ጉባኤ 3። አንደኛው ፕሮግራም መሪ ነው። ሁለተኛው አስተናጋጅ ነው። ወንበሩ በሰዓቱ እንዲደረደር ያደርጋል። ምዕመናን እንዲቀመጡ ያደርጋል። ሶስተኛው መምህር ሆኖ ሰባኪ ሆኖ ይቀመጣል። እኔም ማውቀው ይሄንን ነበር። አሁን ጠፍቷል። አንድ ስብከተ ወንጌል ብቻ ሊሰብክ ከሆነ ነው የሚሄደው። 12 ተቀምጦ እኮ ማለት ነው። ስለዚህ ይሄ መቼ ታየ? የመጨረሻው ሚዲያን በተመለከተ ሚዲያ ተብሎ የተጠቀሰው ምናልባት ኦቲሲ፣ ማህበረ ቅዱሳን እነዚህ ሚዲያዎች ሊጠቀሱ ይችላል። ሚዲያ እኮ አጠቃላይ ነው። ማህበራዊ ሚዲያ አለ፣ ቲክቶክ አለ፣ ዩቲዩብ አለ፣ ፌስቡክ አለ። ማን ነው ስብከተ ወንጌል ተልኮ ሆኖ በእነዚህ ማህበራዊ ሚዲያ ተነስቶ እያስተማረ ያለው? ማን ነው? ይሄን ተቆጣጥረነዋል ወይ? ምንም ስብከተ ወንጌል ሙያ የሌለው ተነስቶ ያስተላልፋል። ስለዚህ በስብከተ ወንጌል ስር የሌለ ሰው አሁን ሰባኪ ሆኗል እኮ አይደል? ማህበራዊ ሚዲያ እየተጠቀመ ነው፣ በትዊተር እየተጠቀመ ነው፣ በፌስቡክ እየተጠቀመ ነውና እነዚህ ነገሮች ካስተካከልናቸው ወንጌል በእውነት ወደ ቀደመ ክብሩ ይመለሳል ብዬ ነው የማስበው። ይሄን ሐሳብ ምናልባት መላልሽ እያመጣሁት ነው። በጣም ውስጤ ስለገባና በጣም ትኩረት ተሰጥቶ መሰራት ያለበት ነገር ነው ብዬ ስለማምን ዛሬ ቤተክርስቲያን ወንጌል ላይ እየሰራች ሳይሆን ልመና ላይ እየሰራች ነው። ዛሬ ቤተክርስቲያን ህንጻ ስላሴ ላይ ሳይሆን ህንጻ ቤተክርስቲያን እነዚህ ህንጻውን መስራት ላይ ነው፣ የሰው ልጅ ላይ መስራት ላይ ትኩረት እየተደረገ አይደል። በቃ ገንዘብ ላይ ነው ትኩረት እየተደረገ ያለው። ስንት ብር ገባ፣ በአንድ ንግስ ስንት ብር ገባ ነው እንጂ በአንድ ወር ወይም በአንድ ንግስ ስንት ምዕመናን ወደ በረቱ ተመለሱ፣ ስንቶቹ ተጠመቁ፣ ስንቶቹ ወንጌል ገባቸው፣ ስንቶቹ የክርስቶስን ስጋና ደም ተቀበሉ። ዛሬ እኮ አዲስ አበባ ላይ ብትመለከቱ ህጻናት ናቸው አብዛኛው 99% ቆራቢዎች። ወንጌል እየተሰራ ነው ወይ የሚለውን በደንብ እዚህ ላይ ብንመለከት የሚመለከታቸው አካላቶች በደንብ እዚህ ላይ አስተውሎ ቢሰሩ መልካም ነው ብዬ አስባለሁ። እነዚህ ተከታትለን እንጨርስ። ባዶ መቅረቱን የሚያስብ ሰው አንድ ቀን አያድርም። ብቻውን እንደሆነ የሚያስብ ሰው አንድ ቀን አያድርም። የአባቱ ቤት ሙላት ትዝ የሚለው ሰው አንድ ቀን አያድርም። የሚያምን ሰው አንድ ቀን አያድርም። ከወዴት እንደወደቀ የሚያስብ ሰው ይጨክናል። ወገኖቼ ይጨክናል። አያስችለውም። እኛ እኮ ምንም አልመሰለን። ኖርማል፣ ሁሉ ነገር ኖርማል ስታንዳርድ ያለን መስሎናል። ምክንያቱም መንፈሳዊነትና ያጣነውን ጸጋ መመርመር ራሱ አቅቶን ምን አጣን አገኘ አይመስልም። ጉድለትህን ካየህ ንስሐ ትገባለህ። ውስጥህን ካዳመጥከው ይሰቅሃል፣ ትወጣለህ። አባቴ ወይ በሰማይና በምድር በፊት በደልኩ ልጅ ልባል አይገባኝም ብለህ ወደ አባት እቅፍ ትገሰግሳለህ። አሁን ሞቆሃል አላው አምሮብና ከስጋው ደሙ ተለይተን እኮ ይኸው ጸጋ ያጣነው እኮ ባዶአችን። አንዳንዶቻችንም የርኩሳት መናፍስት መናኸሪያዎች ሆነናል። እንዴ እግዚአብሔር እኮ የሚያድርብን እኮ ሲጸዳ ነው። እናንተ በጸዳ ቤት ውስጥ አይደል የማደር የምትፈልጉት? እግዚአብሔር እንዴት ያድራል እደርብኝ የምትሉት? ተክለ ሃይማኖትን ጠርቶ ውሃውን ቢጠጡት ወተት፣ ውሃውን ቢጠጡት ማር። እንዴ እንኳን ተመልከቱ፣ አንድ የጠንቋይ ልጅ ነበረ።
ያ የጠንቋይ ልጅ የአቡነ ተክለ ሃይማኖትን ደቀ መዝሙር አገኘው። አንተ ምን ትጠጣላችሁ አለው። ጠላ ብንፈልግ ጠላ፣ ወተት ብንፈልግ ወተት አለ። የአቡነ ተክለ ሃይማኖት ደቀ መዝሙር አሁን የመጣ ታጠጡኛላችሁ? አዎ። ምን ታገኛላችሁ? እሱን አባቴ ነው የሚያውቅ አለው። ከዚያ በኋላ በልና እንዲህ ሲለው አይ ነገ ነው የምመጣ ድንገት የበላችሁኝ እንደሆነ አለ። እንዴት እናንተ ሰው ትበላላችሁ? እንዲህ አለ። ኧረ አልበላም፣ እንግዲያስ እኛማ አንበላው አለ። በል እንግዲያማ ነገ እመጣለሁ አለ። ድንገት የተዋጉኝ እንደው ብሎ ቀስቱን ይዞ ተክለ ሃይማኖትን ሊዋጋ ማለት ነው። በዚያውን ደግሞ ወተት ሊጠጣ እየሄደ ደግሞ ቀስት ይዞ በበነጋው ሄደ። ኋላ ሲሄድ አቡነ ተክለ ሃይማኖት ሲመጣ አውቀውበታል። ግርማቸው ደግሞ ያስፈራ የለ። ከበዓታቸው ሲወጡ ክርስቶስን ለብሰው ስለሚወጡ ያስደነግጣሉ። ሲወጡ ፍግም ብሎ ወደቀ። ቀስቱ በዚያ ያላወቁ መስለው እንዳይደነግጥ ምን ሆነ ነው ልጅ አይዞ አይዞ ብለው አነሱት። ኋላ ተመልከቱ ምንድነው የምትፈልገው አሉ። ጠላ አለ። ውሃውን ተመልከቱ። ውሃውን ቀዳ አሉት ደቀ መዝሙራቸው። ውሃውን ቀዳ፣ አማተቡበት፣ ጠላ ሆነ። ጠጣ አሉት። አይ መድኃኒት ቢሰጡኝስ መጀመሪያ ተማሪዎት ይቅመስልኝ አላቸው። ዓርብ ጠዋት ነው ቅመስለታል። አይ በዓርብ አባቴ ያላቸው ልጄ ከጾምማ ፍቅር አይበልጥም ቅመስለታል። ያ እኮ ያላመነው ሰውዬ እንዲመለስ ብለው ነው እንዲጠጣ ብለው ደግሞ በጾሙ ፍቅር ይበልጣል እያላችሁ ብሎ አሏችሁ ደግሞ። ከዚያ ተመልከቱ ምን አደረጉ። ከዚያ ቀመሰ፣ ጠጣ። ና ከመዝግ የሰበው በቃ ነገም ናጥ እንደ እያረኩ አጠጣለሁ አሉ። ስለዚህ ተመልከቱ ዛሬ ሊቃውንት የዘመሩት በተክለ ሃይማኖት ልደት ባይርም ወተት ሆነች፣ ባይርም ማር ሆነች ተብሎ ተነግሯል። እውነትም ይሆናል። በምስጢሩ ሲተረጎም ሌላ ይሆናል። ያንን ለሌላ ጊዜ እናደርገዋለን። በቁሙ ግን በተክለ ሃይማኖት ስም ውሃውም ወተት ይሆናል፣ ማር ይሆናል። ተክለ ሃይማኖት ያያችሁትን፣ የሰማችሁትን፣ የደሳሳችሁትን፣ ያሰባችሁትን፣ የረገጣችሁትን ሁሉ ማርና ወተት ያደርጉላችሁ። አቡነ ተክለ ሃይማኖት የበረከት አባታችን ናቸው። ከዚያ ተመልከቱ አላችሁ የላችሁ እንዲህ ያለ ልጅ ይወለዳል። ተክለ ሃይማኖት በባይል ተክለ ሃይማኖት በየብስ ሀባይል ቢጠሩት የሚጠግን ሀየብስ ቢጠሯቸው የሚጠግኑ ሽፍታ ቢመጣ የሚሰውር አንዲት የተክለ ሃይማኖት ዝክር የምትዘክር ሰው ነበረችና ሽፍቶች መጥተው አንቺ ጠላውን አለ። ታው የተክለ ሃይማኖት ዝክር አምጪ። አይ አባቴ የተክለ ሃይማኖት እንግዲያስ እኔንም ዝክሩንም ይሰውሩ አለች። አረ ስትጸልይ ዝክሩም እሷም ተሰወሩ። ሰዎቹ እየተደናበሩ በዚህ እየገፏት አያዋትም በእውነቱ ማለት ነው። ስለዚህ ተክለ ሃይማኖት ሲፈልጉ ይሰውራሉ፣ ሲፈልጉ ባሕር ያሻግራሉ፣ ሲፈልጉ ስንቅ ያቀብላሉ፣ ከጭንቅ ያወጣሉ። ሁላችሁንም ከዓይነ ሞት ይሰውራችሁ። እንዲህ ብለው ሲኖሩ ታኅሳስ 29 ቀን በጽንስ ይሄ የተተረጎመላቸው ፀሐይ ዓለም፣ ብርሃነ ዓለም፣ ሐዲስ ሐዋርያ ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እኛም በሰማነው 30፣ 60፣ 100 ያማሩ ፍሬዎችን ለማፍራት ያብቃን እላለሁ። በሌሎች መረጃዎች ሌላ ጊዜ እመለሳለሁ። እስከዛው ቸር ቆዩልኝ።